የሳምሶን አወላለድ እጅግ አስደናቂና የተለየ ነበር። አባቱ ማኑሄ ከዳን ወገን ሲሆን ሚስቱ ደግሞ መካን ነበረች። የሳምሶንን መወለድ አንድ የእግዚአብሔር መልአክ ለማኑሄ ሚስት ብቻዋን ሳለች ተገልጦ አበሰራት። በዚያም ወቅት መልአኩ ገና ለሚወለደው ልጇ ጥብቅ መመሪያ ሰጣት። ምክንያቱም ልጇ ሳምሶን ናዝራዊ ሆኖ እንዲኖር ተመርጦ ነበር። በዘኍልቍ ምዕራፍ 6 ከቁጥር 2 እስከ 5 ላይ እንደተቀመጠው ራሳቸውን ለእግዚአብሔር ለተወሰነ ጊዜ ለመለየት የናዝራዊነትን ስዕለት ለሚሳሉ ሰዎች እግዚአብሔር መመሪያ ሰጥቶ ነበር። እነዚህ ሰዎች የወይን ጠጅ ወይም ማንኛውንም የሚያሰክር መጠጥ ከመጠጣት መቆጠብ ነበረባቸው። እንዲሁም ጸጉራቸው ሊቆረጥ አይገባም። ምላጭም በራሳቸው ላይ በፍጹም ሊያርፍ አይችልም። የሳምሶን ሁኔታ ግን ይበልጥ ልዩ ነበር። እሱ እስከ ዕለተ ሞቱ ድረስ ናዝራዊ ሆኖ እንዲኖር በእግዚአብሔር የተመረጠ ነበር። እንዲያውም እናቱ በእርግዝናዋ ወቅት የናዝራዊነትን ስዕለት ደንቦች እንድትጠብቅ ታዛ ነበር። ሳምሶን እያደገ ሲሄድ እግዚአብሔር ባረከው። እሱ የማይነገር አቅም ያለው ልዩ ሰው ነበር። እግዚአብሔር ለሳምሶን ትልቅ እቅድ ነበረው። ይኸውም የእስራኤልን ሰራዊት በመምራት ጠላቶቻቸውን እንዲዋጋ ነበር። በዚህም ምክንያት እግዚአብሔር ለሳምሶን ታላቅ ኃይልን ሰጠው። እሱ በመጽሐፍ ቅዱስ ውስጥ ካሉ ሰዎች ሁሉ እጅግ ጠንካራው ሰው በመባል ይታወቃል። ሳምሶን አስገራሚ ጉልበት ነበረው። አንበሳን በባዶ እጁ እስከ መግደል የደረሰ ብርቱ ነበር። 1000 ሰዎችን በአንድ ጊዜ ድል የነሳ ኃያል ነው። አዎ 1000 ሰዎችን። ድካሙና ገዳይ ስሜቱ። ሳምሶን በመጽሐፍ ቅዱስ ውስጥ እጅግ ጠንካራው ሰው ቢሆንም አንድ ደካማ ጎን ነበረው። ያም ድካሙ ደሊላ የምትባል ሴት ነበረች። ይህ ብርቱ ሰው ለሴቶች በተለይም ለደሊላ ልዩ ድክመት ነበረው። ሳምሶን ገዳይ መሳሳብ ወይም ፋታል አትራክሽን ውስጥ ወድቆ ነበር። ገዳይ መሳሳብ ማለት ምን ማለት እንደሆነ ያውቃሉ? ትርጓሜውም በአንድ ግለሰብና በሌላ ሰው ወይም ነገር መካከል የሚፈጠር እጅግ ከመጠን ያለፈ ከመሆኑ የተነሳ ግለሰቡ ስለዚያ መሳሳብ በሚያስብበት ጊዜ ማስተዋልንና አመካንዮ አስተሳሰብን የሚያጣበት ሁኔታ ማለት ነው። አሁን ደግሞ ወደ ደሊላ ትኩረታችንን እናድርግ። ደሊላ ገንዘብ የምትወድ ራስ ወዳድና በራሷ ፍላጎት ብቻ የተዋጠች ሴት ነበረች። የፊልስጤማውያን መኳንንት ወደ እሷ በመቅረብ ሳምሶንን አታላ ያ ታላቅ ኃይሉ ከምን እንደሚመጣና እንዴትስ አሸንፈው ሊያስሩት እንደሚችሉ እንድታውቅ አዘዟት። ከተሳካላትም እያንዳንዳቸው 1100 የብር ሳንቲም እንደሚሰጣት ቃል ገቡላት። እሷም በዚህ ስምምነት ተስማማች። ክህደትና ፈተና። ከሳምሶን ጋር የፍቅር ግንኙነት በመመስረት በ3 የተለያዩ አጋጣሚዎች የኃይሉ ምንጭ ምን እንደሆነ ጠየቀችው። በ3ቱም ጊዜያት ሳምሶን ስለ ኃይሉ ምንጭ ዋሻት። በ3ቱም አጋጣሚዎች ሳምሶን በዋሻት መሰረት ራሱን አደጋ ውስጥ አገኘው። መጽሐፈ መሳፍንት ምዕራፍ 16 ከቁጥር 6 እስከ 12 ይገኛል። ደሊላም ሳምሶንን ያ ታላቅ ኃይል ከምን እንደሆነና እንድትሸነፍ በምን መታሰር እንዳለብህ እባክህ ንገረኝ አለችው። ሳምሶንም ባለደረቁ 7 እርጥብ የነስት አውታሮች፣ ቀስት ማሰሪያዎች ማለት ነው፣ ቢታሰሩኝ እንደ ማንኛውም ሰው ደካማ እሆናለሁ አላት። የፊልስጤም መኳንንትም 7 እርጥብ አውታሮችን አመጡላትና አሰረችው። በክፍሉ ውስጥም ሰዎች ተደብቀው ይጠባበቁ ነበር። እሷም ሳምሶን ሆይ ፊልስጤማውያን መጡብህ ስትል ጮኸች። እሱ ግን የፈትል ክር እሳት ሲነካው እንደሚበጠስ አውታሮቹን በጣጠሳቸው። በዚህም የኃይሉ ምስጢር ሳይታወቅ ቀረ። ከዛም ደሊላ ሳምሶንን ተመልከት፣ አፌዝክብኝ፣ በውሸትም ነገርከኝ። አሁንም በምን መታሰር እንደምትችል እባክህ ንገረኝ አለችው። እሱም ተሰርቶባቸው በማይታወቁ አዳዲስ ገመዶች አጥብቀው ቢያስሩኝ ደካማ ሁኜ እንደ ማንኛውም ሰው እሆናለሁ አላት። ስለዚህም ደሊላ አዳዲስ ገመዶችን ወስዳ አሰረችውና ሳምሶን ሆይ ፊልስጤማውያን መጡብህ አለችው። ወንዶችም በክፍሉ ውስጥ ተደብቀው ይጠባበቁ ነበር። እሱ ግን ገመዶቹን ልክ እንደ ስስ ክር ከክንዱ ላይ በጣጠሳቸው። ይህ ሁኔታ ለ3ኛ ጊዜም ተደገመ። የደሊላም ሙከራ ዳግመኛ ከሸፈ። በስተመጨረሻም ደሊላ የጥበቧን መጨረሻ ተጠቀመች። ሳምሶንንም እንዲህ በማለት አታለለችው። ልብህ ከኔ ጋር ሳይሆን እንዴት ወድሻለሁ ትለኛለህ? እነዚህን 3 ጊዜያት አፌዝክብኝ። ያ ታላቅ ኃይልህም ከምን እንደሆነ አልነገርከኝም። ሳምሶን በፍትወት በፍቅር ወይም በስሜት በምንም ይሁን በምን ተተብትቦ ስለነበር ደሊላ 3 ጊዜ ክዳው እያለች በመጨረሻ እውነቱን ነገራት። እንዲህም አላት፣
እኔ ከእናቴ ማህፀን ጀምሮ ለእግዚአብሔር ናዝራዊ ነኝና ምላጭ በራሴ ላይ አልደረሰም። ጸጉሬን ብላጭ ግን ኃይሌ ከኔ ይሄዳል። እኔም ደክሜ እንደ ማንኛውም ሰው እሆናለሁ። እዚህ ጋር የደሊላን ክፋትና ለገንዘብ ብቻ የነበራትን ፍቅር ልብ እንበል። ደሊላ የፊልስጤም መኳንንት ገንዘቡን በእጃቸው ይዘው እንዲመጡ ጠራቻቸው። መጽሐፍ ቅዱስ በቁጥር 19 ላይ እንደሚለው በጉልበታ ላይ አስተኛችው። አንድ ሰውም ጠርታ 7ቱን የራሱን ጉንጉን ላጨችው። ለገንዘብ ስትል ለሳምሶን ያሳየችው የሐሰት ፍቅር እጅግ የሚረብሽ ነው። ነገር ግን ዛሬ የምንኖርባት ዓለምም ልክ እንደዚሁ ናት። ዓለማችን በእንደዚህ አይነት ሰዎች ተሞልታለች። የዋህ አትሁን። ፈገግ የሚልልህ ሁሉ መልካም ይመኝልሃል ማለት አይደለም። ወደ ህይወት የሚመጣ ሁሉ መልካም ሐሳብ አለው ማለትም አይደለም። ሁሉም የሚያምር ፊት፣ የሚያምር ነፍስ የለውም። የዋህ አትሁን። መጽሐፈ መሳፍንት ምዕራፍ 16 ከቁጥር 21 እስከ 22 እንዲህ ይላል። ፍልስጤማውያንም ያዙት፣ ዓይኖቹንም አወጡ፣ ወደ ጋዛም አወረዱት፣ በናስ ሰንሰለትም አሰሩት። በወህኒ ቤት ሆኖ ይፈጭ ነበር። ነገር ግን ከተላጨ በኋላ የራሱ ጸጉር እንደገና ማደግ ጀመረ። ብርቱ ሰዎች እንኳ ድክመት አላቸው። ብርቱዎች እንኳ ትግል አለባቸው። ዳዊት ታላቅ ሰው ነበር፣ ግን በሴቶች ረገድ ችግር ነበረበት። ጠቢቡ ንጉሥ ሰለሞን በመጽሐፍ ቅዱስ ውስጥ እጅግ ጥበበኛ ንጉሥ በመባል ይታወቃል፣ ግን እርሱም ድክመቶች ነበሩበት። ጻድቅና ነቀፋ የሌለበት ሰው ተብሎ የተገለጸው ኢዮብ እንኳ ከዓይኖቹ ጋር ቃል ኪዳን እስከ ማሰር የደረሰ የዓይን ድክመት ነበረበት። ሳምሶን የሚመራው በስሜቱ ነበር። በስሜት ይነዳ ስለነበር በግልጽ የሚታዩትን የቀይ መብራት ማስጠንቀቂያዎች ሬድ ፍላግስ ችላ ለማለት ወሰነ። ይህች ሴት በ3 የተለያዩ አጋጣሚዎች እሱን ለማሸነፍ ሞክራ ነበር። የከሸፈውም ሳምሶን ስለዋሻት ብቻ ነበር። ይህች ሴት እሱን ለመጥለፍ እንደተነሳች ሳምሶን በእርግጠኝነት ያውቅ ነበር። ልትታመን እንደማትችልም ያውቅ ነበር። ለዚህም ነው 3 ጊዜ የዋሻት። ዛሬም በምንኖርባት ዓለም ውስጥ እንደ ደሊላ ያሉ ራስ ወዳድና በራሳቸው ፍላጎት የታወሩ ሴቶች አሁንም አሉ። የራሳቸውን ዓላማ ለማሳካት ሲሉ ማንኛውንም ነገር ከማድረግ የማይመለሱ ቃል በቃል በጀርባ የሚወጉ ሰዎች አሉ። በደሊላ ምክንያት ሕይወታቸው የፈረሰባቸው የብዙ ወንዶች ታሪክ አለ። ይህ የዓለማችን መራራ እውነት ነው። በእርግጥ በዚህ ዓለም ውስጥ እግዚአብሔርን የሚፈሩና ድንቅ የሆኑ ሴቶች አሉ። በሚገባ ፈልግ ታገኛቸዋለህ። ሆኖም ግን ልክ እንደ ደሊላ ያሉ ሴቶችም በዚሁ ዓለም ውስጥ አሉ። አንተም በሕይወት እንደ ሳምሶን ፍትወትና ስሜት ማስተዋልን እንዲጋርዱብህ መፍቀድ የለብህም። ወንድም ሆንክ ሴት ሕይወትን የሚያበላሽ ውሳኔ መወሰን ከፈለግ በስሜትና በፍትወት ተመርተ ወስን። ዛሬ ከሁለት ነገሮች ትልቅ ትምህርት እንቀስማለን። እሱም ስሜትና ፍትወት ናቸው። አንደኛው ስሜት ነው። ሁላችንም ስሜት አለን። ስሜት መኖሩ በራሱ ክፋት አይደለም። ስሜታዊ መሆንም ድክመት አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ የትኛውም ቦታ ላይ ስሜታችንን እንድንሰማ አልተመከርንም። በየትኛውም የመጽሐፍ ቅዱስ ክፍል ስሜታችንን እንድንከተለው አልታዘዝንም። በስሜት ልትመራ አይገባህም። ደሊላ ግን ሳምሶን እንዲያደርግ የፈለገችው በትክክል ይሄንኑ ነበር። ልብህ ከኔ ጋር ሳይሆን እንዴት ወድሻለሁ ትለኛለህ አለችው። ደሊላ ተንኮለኛ ሴት ነበረች። የተጠቀመችውም ስሜቱን ነበር። ወደ አእምሮ ግን አልተማጸነችም። ምክንያቱም ወደ አእምሮ ብትማጸን ኖሮ አእምሮ ይህችን ሴት አትመናት፣ የሽንገላ ታሪኳን ተመልከት ይለው ነበር። ደሊላ ግን ስሜቱን ኮረኮረችው። ወንድም ሆንክ ሴት በስሜት ላይ ተመስርተ ውሳኔ ልትወስን አትችሉም። ሕይወትህን ማበላሸት ከፈለክ በስሜት ተመርተ ውሳኔ አስተላልፍ። ሳምሶን ታላቅ ሰው ነበር። ነገር ግን ስሜቱ ከክፉ ሴት ጋር እየተጋፋ መሆኑን የሚጠቁሙትን ግልጽ እውነታዎች እንዳያይ አሳወረው። አሁን እኔን እየሰሙ ያሉና ልክ እንደ ሳምሶን ድንቅ ነገሮችን እንዲያደርጉ የተጠሩ ነገር ግን በሕይወታቸው ውስጥ ድክመት ያለባቸው ሰዎች አሉ። አንዳችን ለአንዳችን 100% ታማኝ የምንሆን ከሆነ እኔ ራሴ በእግዚአብሔር ቃል ዕውቀት ላይ ተመስርቼ ከመወሰን ይልቅ በስሜቴ ተገፋፍቼ በሕይወቴ ውስጥ መጥፎ ውሳኔዎችን የወሰንኩባቸው ጊዜያት አሉ ማለት እችላለሁ። ሁላችንም እንዲህ አይነት ሁኔታ አጋጥሞናልና እግዚአብሔር ስሜትን እንድትከተል የሚያበረታታበት ወይም እግዚአብሔር ለአንድ ሰው በስሜቱ አማካኝነት መልእክት የሚያስተላልፍበት አንድም ጥቅስ በዚህ መጽሐፍ ቅዱስ ውስጥ አታገኘም። ስሜቶች አታላይ ናቸው። ስሜቶች ይለዋወጣሉ። በእውነት የምንናገር ከሆነ በእውነት ለመናገር ስሜቶች ግራ አጋቢ ናቸው።
ከ10 ዓመት በፊት እርስ በርስ ይዋደዱ የነበሩ ዛሬ ግን የሚጠላሉ ስንት ሰዎችን በዚህ ዓለም ላይ እናያለን። ስሜቶች ይለዋወጣሉ። ስለዚህ እንደ ሳምሶን በስሜት አትመራ። ይልቁንም ለሰውየው ማንነት ወይም ባህሪ ትኩረት ስጥ። ሳምሶን ለደሊላ ባህሪ ትኩረት ሰጥቶ ቢሆን ኖሮ እንዲህ ይል ነበር፣ አዎ ይህችን ልጅ እወዳታለሁ። ካየኋቸው ሴቶች ሁሉ እጅግ ውብ ናት። ነገር ግን ከምንም ነገር በላይ ገንዘብ የምትወድ ክፉ ሴት ናት። ሁለተኛው ፍትወት ነው። ፍትወት ብርቱን ሰው ደካማ ያደርገዋል። ይህ እውነት አይደለምን? ፍትወት ጠንካራውን ወንድ ያዳክማል፣ ጠንካራዋንም ሴት ያዳክማታል። ፍትወት ማስተዋልህን ይጋርዳል፣ ያጠፋሃል፣ ቤትህን ይበትናል፣ ጤናህን ያበላሻል፣ ገንዘብህንም ይጨርሳል። ፍትወት ደስታህን ይሰርቅሃል፣ ካሰብከው በላይ ወደ ጥልቅ ጉድጓድ ይጥልሃል። ከምንም በላይ ደግሞ ፍትወት በአንተና በእግዚአብሔር መካከል ግድግዳ ይገነባል። ደግሜ እላለሁ፣ ፍትወት በአንተና በእግዚአብሔር መካከል ግድግዳ ይቆልላል። መጽሐፈ መሳፍንት ምዕራፍ 16 ቁጥር 20 እንዲህ ይላል፣ እሷም ሳምሶን ሆይ ፍልስጤማውያን መጡብህ አለችው። እሱም ከእንቅልፉ ነቅቶ እንደ ቀድሞ ወጥቼ ራሴን አራግፋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀም ነበር። ፍትወት በአንተና በእግዚአብሔር መካከል ግድግዳ ይሰራል። ጥቅሱ መጨረሻ ላይ እግዚአብሔር ከእርሱ እንደተለየ አላወቀም ነበር ይለናል። ወንድም ሆንክ ሴት፣ በህይወት ውስጥ በአንተና በእግዚአብሔር መካከል ግድግዳ ሊገነቡ የሚችሉና ፈጽሞ ልትሳተፍባቸው የማይገቡ ነገሮች እንዳሉ ማወቅ አለብህ። ገዳይ መሳሳብ ፋታል አትራክሽን ማለት ከተለመደው የመሳሳብ ስሜት ያለፈ ነው። አንድ ሰው በፍቅር አምላኩ ላይ አእምሮን እስከ መሳት የሚደርስበት ነገሩ ጤናማ ያልሆነና አደገኛ ደረጃ ላይ የሚደርስበት ሁኔታ ነው። ፍትወት ካልተገታ እዚህ ቦታ ላይ እንዴት ደረስኩኝ ብለህ ወደምትገረምበት ደረጃ ያደርሳል። ሳምሶን የነበረው በዚህ ሁኔታ ውስጥ ነበር። ይህንን ሁሉ የምናገረው በገዛ ዓይኔ ስላየሁት ነው። ፍትወት በሰዎች ላይ የሚያደርሰውን ጥፋት አይቻለሁ። በፍትወት ተገፋፍቶ የሚወሰን አንዲት ውሳኔ ብቻ ሙሉ ህይወትን ቃል በቃል ሊለውጥ ይችላል። በስሜትህ ላይ ተመስርተ ውሳኔ አትወስን። በፍትወት ተመስርተ ውሳኔ እንዳትወስን።